بسم الله الحمد لله رب العالمين وأصلي وسلم على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه وسلم تسليما كثيرا من بعد. يعني تعظيم الإسلام لعيسى عليه السلام وأسباب الاعتداء عليه الإسلام وأسباب الاعتداء عليه الإسلام للشيخ دكتور حسين بن محمد بن عبد الله الإثيوبي الصديق حفظه الله تعالى كان يعوساتهم أصلنا في ملوك التاريخ عن ستنا فرسول جارسنا فهم صادق وسكلاي ده تعالي قومه يمتع يعني ابن كثير إن ابن تيمية نذكر لا سيما كعيسى ذات يسوع عندهم يعيشون ينصارون يسكتنا يبيزا بميلو قديرات وما جندا يتوسنا نتبع ستولنا وهذا لا يمكن تصوره ولا تصديقه بميلو تعالى ولا تقدر ستو حشياو غرغيو لاي كسرو اسكمتولنا ያውይም ንግግር ሼኹ ከኢብኑ ከቲር የቁርአን ተፍሲር ላይ የወሰዷቸው ናቸው። እንደዚሁም ደግሞ ከሼኹ ኢስላም ኢብኑ ተይሚያ ንግግርም የወሰዱት ነው። ብዙ ነው ፈዋይዶች ትምህርቶች አሉበት። እሱም ለማየት እንሞክራለን። ሁለት ይላሉ አልይሁዱ አይሁዶችም ሆኑ ነሳራዎች ያዕተቂዱና ያምናሉ አን المسيح عليه السلام መሲህ የሚባለው ማተ የሞተ እንደሆነ ያምናሉ። መስሉበን የተሰቀለ ሆኖ የሞተ መሆኑን ያምናሉ። አይሁዶችም ነሳራዎችም ይህነት አላቸው። ዒሳን ወይም ደግሞ እነሱ ኢየሱስ ብለው የሚሉትን ተሰቅሎ ሞቷል ብለው ነው የሚያምኑት። አይሁዶችም ነሳራዎችም ማለት ነው። ልዩነቱ ግን ምንድነው? አይሁዶቹ በአላህ የካደ ሆኖ ሞቷል ነው የሚሉት። ያው ገዳዮቹም ገድለናል ብለው የሚያስቡት ራሳቸው እነሱ ስለሆኑ፣ ነሳራዎቹ ደግሞ ለኛ ሲል ተገድሏል ቤዛ ሊሆን በአባታችን አደም ምክንያት የተሰራውን ወንጀል ያችን ዛፍ በመብላት የሰራትን ወንጀል ማሰሪያ ሲሆን ለኛ ሲል ሞቷል የሚል እዚህ ላይ እንጂ እምነታቸው ሁለቱም አንድ አይነት ናቸው። ተሰቅሎ ሞቷል በሚለው ላይ ማለት ነው። ወይዝዑ ሞግታል አልይሁዱ አይሁዶች ሞግታሉ አልመሲህ መሲህ ያኒ መሲህ የተባለበት ዒሳ ያው አንደኛ ያበሰ ለምጣሞችን አብራስ የሆኑትን እንደዚህ ማጥማህ የሆኑትን ሰዎች ስለሚፈውስ ስለነበረ ይላል። ወይ ደግሞ ሁለተኛው የዒሳ የውስጥ እግሩ ሶሉ ማለት የውስጥ እግሩ አክመስ የሚባል ክፍል አልነበረውም ይላል። የትኛውም ሰው የውስጥ እግሩን ሲታይ ሶሉ ላይ ማሉ ላይ ጎርጓዳ አለ እግራችን ማለት ነው። መሬቱን ስንረግጠው ማሉ ላይ ያለ ጎርጓዳ አለ አክመስ ተብሎ ይጠራል። እሱ ዒሳ እንደዛ አክመስ አልነበረም፣ ከስር ያለው ልሙጥ ነበር ይላሉ እግሩ ይሄ ሶሉ ማለት ነው። ከዛ አንፃር የታበሰው ተብሎ ተጠርቷል ያሏሉ። በግልጽ ያው የሚታወቀው አብራሶችን አጥማዎችን የመሳሰሉትን እያበሰ እየዳበሰ በአላህ ፍቃድ ይፈውስ ስለነበረ ነው ምን የተባለው መሲህ ያን መሲሁል ሁዳ ተብሎ ይጠራል። ከደጃል ለመለየት ያ የጥመቱ መሲህ ይሉታል። አይኑ የታበሰ ወይም በ40 ቀን ምድርን የሚያላውስ የሚያዳርስ በመሆኑ ምክንያት ማለት ነው። ይሄ መሲሁል ሁዳ ማለት ነው ዒሳ። እሱም በሚመለከት ወይዝዑ ሞግታል አልይሁዱ አይሁዶች አን المسيح መሲህ ከፈረ ክዷል ቢላሂ በአላህ ክዷል ብለው ያምናሉ። ሞገታ ሲባል ያልሆነ ነገር ነው ብሎ ማለት ነው። لهذا ለዚህም ሲባል ሐመሉ አነሳሱ عليه በሱ ላይ ሰዎችን አነሳሱ። በዋነኝነት ደማስቆ ውስጥ የነበረ በያኒ የደማስቆ ንጉስ ነበረ በሰዓቱ። ያንን ሰው አነሳስተው ነው ዒሳን ለመግደል ያሴሩት ማለት ነው። ያው ባይገድሉትም በእነሱ ቤት ገለናል ብለው ያደረጉት እንቅስቃሴ አይሁዶችን ይሄ የደማስቆ ወይም ደግሞ የዲምሽቅ መሊክ ወይም ንጉስ ነበረ እሱን አነሳስተው ሰርቷል። ያንን ነው لهذا ለዚህ ሐመሉ አነሳሱ عليه በሱ ላይ በዒሳ ላይ አነሳሱ እንዲገደል وطالبوا ፈለጉ بدمه በደሙም ፈለጉ ደሙ እንዲፈስላቸው እንዲገደልላቸው ፈለጉ አይሁዶች። አሁን አይሁዶች ዘንድ ዒሳ ሞቷል እንኳን ብለው በእነሱ ተሰቅሏል ብለው ሲያምኑ ዒሳ ለነሱ ለወንጀላቸው ሊያጸዳቸው በአባታቸው አደም የተሰራውን ወንጀል ሊያሰሪላቸው ሞቷል ብለው አያምኑም አይሁዶች። ነሳራዎችን ያንን የሚያምኑት የአይሁዶቹ እምነት ክዷል ካዲ ነው በካዲነት ነው
የግድያ እርምጃ እንዲወሰድበት የተደረገው በሚል እምነት ላይ ያሉት ማለት ነው። ወዛን ወገቱ አንሱ ማተ ሞቷል መስሉበን የተሰቀለ ሆኖ ሞቷል በመስቀል ላይ የተከረቸፈ ሆኖ ሞቷል ብለው ያምናሉ። አመን ነሳራዎችንም ማካየናቸው ፈያተቂዱን ያምናሉ ከዛልክ እንደዚሁ እንዳይሁዶቹ ያምናሉ አነል መሲህ የሚባለው መሲህ الሁዳ ማተ ሞቷል መስሉበን የተሰቀለ ሆኖ ሞቷል ይላል። ሲሰቀል ግን እነሱ እንደሚሉት በአላህ ክዶ የሚገባው በካዲነት የተወሰደበት እርምጃ ሳይሆን ለኛ ሲል ነው የሞተው ይላሉ። ልዩነቱ እዚህ ጋር ተሰቅሎ ሞቷል ሁለቱም አንድ ናቸው አይሁዶችም ነሳራዎችም። ነገር ግን የነዚህ ለኛ ሲል ተገን ሞቷል ወንጀላችንን ሊያሰርዝልን ሞቷል። የትኛውን ወንጀል አባታችን አደም የሰራውን ወንጀል ቀን እንዳሳለፍ ነው ማለት ነው ይላሉ። መስሉበን ሞቷል የሞተው ግን ፊዳአን ቤዛ ሊሆን ለልበሸሪ ለሰው ልጆች ቤዛ ሊሆንላቸው ለነሱ ፊዳ ቤዛ ጦስ ሊሆንላቸው በእነሱ ሞቶ ደሙን አፍስሶ እነሱን ሊያጸዳቸውና እነሱን ሊያድናቸው ዘንዳን ይላል። ለተخليصهم እነሱን ለማጽዳት من خطيئات أبيهم ከአባታቸው ወንጀል አደም ከሚባለው ከአባታቸው ወንጀል አለይሂ ሰላም ያኒ ሊያጠራቸው ሊያጸዳቸው ሲል ነው የሞተው የሚል። ስለዚህ ሁለቱም ሞቷል ብለው ያምናሉ ተሰቅሎ። ነገር ግን ልዩነቱ እነዛ ክህደት ላይ ሆኖ የሞተ ነው የሚሉት እነዚህ ደግሞ ያኒ ለኛ ሲል ቤዛና ያኒ ወንጀላችንን ሊያስምርልን ነው የሞተው ብለው ይላሉ። ወየሷም የአደም ኸጢያ ወንጀል ያለው ማንን ነው? ወየሷም አክሉሁ እሱ መብላቱ ነው من الشجرة كذافتها ممجبون التي يأتيها نهي عنها كسا تكلكلوبات ينبروا مالت اندات بلا بلو الله يكلكلاتشو كومسوننا حوا تتكلكلوا زافتها مبلاتنا وانجلوا سلزي لزا وانجل مستريانو وهذا يهيلا كلهم عيدوچم نصاراوچم تسقلوا الميلون جمروا مالت تسقلوا الميلون جمروا لن ياندي ليونልን ለኛ ጦስ ሊሆንልን ለኛ ያን ፊዳ ቤዛ ሊሆንልን ብለው የሚሉትም ይሁን አይሁዶችም እንደዚህ ተሰቅሏል ከሚለው ጀምሮ እንደዚህም ክዶ ነው ከፍሮ ነው ብለውም ለሚሉት ነገር ሁሉ እነዚህ ሁሉ ነገር ምንድናቸው? ዋዳ ሁሉ ከዚቡ ይሄ ሁሉ ውሸት ነው። ሙዓሪዱ የሚጋጭ ነው ሊነስ ለጥቅስ ከላሚላህ የአላህ ንግግር ጥቅስ ይጋጫል። ለምን በአላህ ንግግር ጥቅስ ላይ የመጣው በኪታቡ ላይ ስንመለከት ይሄንን አሳጅ ማለት ነው። ትላንትና ሱረቱ መርየም ላይ እንዳሳለፍነው የአደምን ጉዳይ ቢሆን ዛሬ ቀን ላይ እንደተማርነው ነው ማለት ነው። ታዲያ ከነስ ጋር ይጋጫል። ይሄ እምነታቸው የሁለቱ ተሰቅሏል ከሚለው ጀምሮ ነስ ጥቅስን ይጋጫል። ሊነስ ከላሚላህ ተዓላ አንድ ሁለተኛው ደግሞ እነዚህ ነገራቶች ውሸትና ቅጥፈት ለመሆናቸው አንደኛው ከአላህ ንግግር በሚመለከት የመጡ ጥቅስ ጋር ይጋጫል። ሁለተኛው ደግሞ ለነሱ አላቸው አቅዋሉ ንግግሮች ሙጣሪዳ ጋር የተጋባ ማለት ንግግሮች አላቸው ለነሱ አቅዋሉ ሙጣሪበቱን ግራ የተጋባ ማለት ነው። አንዱ ካንዱ የሚላተም ንግግር አላቸው። ወሙተዓሪበቱን ሙተዓሪባ የሚጋጭ የሆነ ከፊሉ ከከፊሉ በምን ዙሪያ ላይ في صلب المسيح في صلب በመሰቀሉ ዙሪያ المسيح مسيح ተሰቅሏል በሚለው እምነታቸው ዙሪያ የሚያወሩት ወሬ ወቀድ በርግጥም ሐርፈቱ አዛብተዋል ንሱሶችን ጥቅሶችን አዛብተዋል ያው እነ ተውራት እነ ኢንጂልን ይመስል ወበደሉ ለውጧል በዚህ ጉዳይ ላይ ያላቸው ንግግር ላይ ማለት ተሐሪፍ የሚባለው ያው አዛብቶ ያለለውን ነገር ዚያዳ በማድረግ ሊሆን ይችላል በመቀነስ ሊሆን ይችላል ወይ ማዕናውን በመቀየር ሊሆን ይችላል ወይ ለብዙንም በማንሻፈፍ ሊሆን ይችላል ማለት ቀይረውታል ሐርፈውታል ያኒ አዛብተውታል። በዚህ መሰረት ንግግራቸው እርስ በርሱ ራሱ የሚጣረዙ ነው ይገኛል። በግልጽ ደግሞ የአላሁ ሱብሓነሁ ወተዓላን ከላምን የሚጻረር ነው ንግግራቸው። ለምን አሉ ኢነል አንቢያ ነቢያቶች አሳቢቂን የቀደሙ ነቢያቶችን ብንወስዳቸው ምን ማለት ነው? ወልሙርሰሊን ሙርሰሎችንም እንደዚህ ሩሱሎችንም ማለት የቀደሙ ነቢያቶችና ሩሱሎችን አላህ ይላካቸውን ስንመለከት በእነሱ ሂሳብ ማለት ነው። ከነቢዩላህ ዒሳ በፊት የነበሩ
ሩሱሎች ያኒ ከሙሳ ጀምሮ ማለት ነው ወደ ላይ ስንወጣ እነ ነብዩላህ ኢብራሂም እነ ነብዩላህ ሷሊህ እነ ነብዩላህ ሁድ እነ ነብዩላህ ሉጥ በርካቶቹ አንቢያዎችም እንደዚህ ሩሱሎችም የሆኑትም እነሱን ስናይቆ ወንጀላቸው አልተማረም ማለት ነው። ምክንያቱም ኢሳ ከነዚህ ሰዎች በኋላ ነው የመጣው። እነዚህ አንቢያዎች ሁሉ ወንጀለኛ ናቸው ሊባል እነዚህ ሩሱሎች ሁሉ ወንጀለኛ ናቸው እያሉ ነው በዚህ ንግግራቸው። ለምን እነሱ እንኳን ከወንጀል ቢቀሩ እነዚህ አንቢያዎችና ሩሱሎች አባታቸው አደም የሰራው ወንጀል ስለሚያስጠይቃቸው ከዚህ አንፃር ወንጀለኞች ሆነው ሞተዋል የሚል ከባድ ንግግር አለበት በዚህ ንግግራቸው ማለት ነው። ይሄንን ደግሞ ጤነኛ አቅል የሆነ ሰው አይናገረውም። ኢነል አንቢያ ነብያቶች አሳቢቂን ቀዳሚ የነበሩት ቀድሞ የነበሩት ከኢሳ በፊት ያው ኢሳ ቅርብ ጊዜ ነው የመጣው በነብዩ ሰለላሁ ዐለይሂ ወሰለም እና በኢሳ መካከል የ600 ዓመት ወይም የ575 ዓመት አካባቢ ልዩነት አለ። ከዛ በፊት የነበሩ ሩሱሎች ሁሉ ያው ውሃ በላቸው ማለት ነው። በዚህ እምነት መጥቶ እሱ መስዋዕት ሆኖ የሰው ልጆችን አጠራ ሲሉ ከዛ በፊት በወንጀላቸው ሞተዋል ሊባል ነው እነዛ ሩሱሎች ሁሉ እነዛ አንቢያዎች ሁሉ። ወዒባዱላህ ሷሊሒን ያላህ ደጋግ የሆኑ ባሮችን እንደዚህ ከዚህ በፊት ያበለፉ መች قبل المسيح ከመሲህ በፊት የነበሩት ሁሉም ሁላቸው አቲሙን ወንጀለኛ ነበሩ ማለት ሁላቸው ከዚህ በፊት የነበሩ አንቢያዎች ከዚህ በፊት የነበሩ ሙርሰሎች ከዚህ በፊት የነበሩ የአላህ ደጋግ ባሮች ምን ነበሩ? ከኢሳ በፊት የነበሩ ወንጀለኞች ነበሩ። ለምን እነሱ ባሉበት ሰዓት ኢሳ መጥቶ ወንጀላቸውን አላሰረየላቸውምና ማለት ተሰቅሎ እነሱ እንደሚሉት ወንጀላቸውን አላስማራላቸውም። በዛ ወንጀል ላይ ሞተዋል ሊባል ይህ በሆነ ጊዜ ለም تكفر عنهم ከነሱ ያልተሰረየላቸው የሆነ ጊዜ تلك الخطيئة እቺ ወንጀል ማለት ነው። ለም نعم تكفر نعم ያልተሰረየላቸው يعني ከነሱ تلك الخطيئة እቺ ወንጀል ከነሱ ያልተሰረየላቸው ጊዜ ለምን የሰዎች ወንጀል የተሰረየላቸው ኢሳ መጥቶ ከተሰቀለ በኋላ ነው። ኢሳ ከመምጣቱ በፊት ባለው ሁኔታ ላይ በዚህ ወንጀል ላይ ነበሩ ማለት ነው። ወንጀሉ አልተሰረየላቸውም አልተሰረዘላቸውም ነበር። ለምን ለዚህ ወንጀል ኢሳ መጥቶ መሰቀል ስላለበት እነሱ እንደሚሉት እነሱ በነበሩበት ሰዓት ደግሞ ኢሳ አልመጣም አልተሰቀለም። ስለዚህ ወንጀላቸውን ሳያስምርላቸው ሄዷል ይባላል። لأنه ምክንያቱም لا يتم አይሞላም ተክፊሩሃ እሷን ማሰረይ ማለት ማሰረዝ እቺ ወንጀልን ማሰረዝ ኢላ عن طريق المسيح በመሲህ መንገድ ቢሆን እንጂ አይሁድና ያኒ በላሲው ነሳራዎች እንደሚሉት ማለት አልመስሉብ የተሰቀለው እነሱ እንደሚሉት አልመስሉብ የተሰቀለው ኢሳ በሱ መንገድ ቢሆን እንጂ ወንጀሎች አባታችን አደም የሰራውን ወንጀል ከሌሎቹ የሚሰረይበት ምንም አይነት ያኒ መንገድ የለም። ማሰረ የሚባለው ነገር ተሟልቶ ስለማይገኝ ማለት ነው። في زعم النصارى በእኛም ሳይሆን في زعم ሙግት النصارى በነሳራዎቹ በእነሱ ሙግት ማለት ነው። وعن يقول ይላልን ذلك ይህንን ንግግር ይናገራልን عاقل عقل ያለው ሰው ያለው ሰው عقل ከራሱ ጋር ያለ ሰው ይህንን ንግግር ይናገራልን ከላነሳ ነው يدري የሚያውቅ ما يخرج የሚወጣው ነገር من رأسه ከአናቱ ከራሱ ታይምሮ አስቦ የሚያወጣ عقل ያለው عقل የሌለው ከሆነ ዝም ብሎ ስለሚለፈልፍ ላያስብ ይችላል ላያመዛዝን ይችላል። عاقل የሆነ ሰው ንግግሩን ከራሱ እንዲህ አይነት ንግግር የሚያውቅ የሆነ አካል ንግግሩን ከዚህ ያወጣል ከራሱ የሚወጣው ንግግር ያወጣል ያው نسأل الله العافية الله እንደነትን ጠይቀዋለን። ስንት አይነት በሽተኛ አለ ያሉ الله عافية እንደነትን ይስጠን። قال تعالى بل الله سبحانه وتعالى የተናገረው እነሱን አስተባብሏቸዋል ሰቅለኗል የሚል የጋራ የአይሁዶችም የነሳራዎችም አቋም ነው። ባይሆን ልዩነቱ ቅድም እንዳነሳ ነው እነዛ አስገዳዮችም ናቸው አይሁዶቹ እንደዚሁም በመገደሉ ደስተኛ ናቸው። እንደዚሁም ደግሞ የተገደለው ከሃዲ ነው በሚል ነሳራዎችም ተሰቅሏል ይላሉ። አስገዳዮች ባይሆኑም እንኳን እነሱም ገዳዮች ባይሆኑም እንኳን በመገደሉ ቢያዝኑም እንኳን አዘን ቢሰማቸውም እንኳን ነገር ግን ምን አድርጓል ያኒ ለኛ ቤዛና ለኛ ለወንጀላችን ማሰረያ ሊሆን ዘንዳ ነው የተሰቀለልን ብለው በዚህ መልኩነትን አንግቧሉ ማለት
አላህ Subhanahu Wa Ta'ala ይህን ንግግራቸውን አስመልክቶ ሲያስተባብልባቸው ምን አለ? ወቀውሊሂ ንግግራቸው እነዚህ አይሁዶች በዋነኝነት ሰቅለነዋል ገለነዋል የሚሉት ነሳራዎቹ ሳይሆኑ አይሁዶቹ ናቸው። ለምን አይሁዶች ሆን ብለው እሱን ለመግደል የተንቀሳቀሱ ናቸው። ያው ገለነዋል ብለው ባሰቡትም ልክ ገድለናል ብለው የሚያምኑ ናቸው። ወቀውሊሂ ንግግራቸው ማነዚህ አይሁዶች ኢናኛ ቀተልና ገድለናል አልመሲህ መሲህን ገድለነዋል አልመሲህ ዒሳ ኢብኑ መርየም የመርየም ልጅ የሆነውን ዒሳን ገድለነዋል ብለው መናገራቸው ረሱላህ የአላህ መልእክተኛ የሆነውን ናም የአላህ መልእክተኛ ነው ብለው እዚህ ጋር ሲያነሱ ኢቅራር እያደረጉ አይደል የዒሳን ረሱልነት አይቀበሉም አይሁዶቹ በል ወለዱ ዚና የዝሙት ልጅ ብለው የሚጠሩት በአላህ የካደ ብለው የሚጠሩት ያው ሐሲዶች ናቸው አይሁዶች በእነሱ ውስጥ እንኳን የተላኩ አንቢያዎች ሩሱሎች ይገሉ ነበር ልክ ነብዩላህ ዘከርያን በድንጋይ ቀጥቅጠው እንደገደሉት ነብዩላህ ያህያን የዘከርያ ልጅ አርደው እንደገደሉት እነሱ ዘንድ አንድ ረሱል አይላክም ከተላከ እሱን አዛብ ያደርጉት ቢገሉት በመሳሰለ የተለያየ እርምጃ ቢሞክሩበት እንጂ ማለት ዒሳም የመጣ ጊዜ አልተቀበሉትም እነዚህ አይሁዶች በል አስተባብለውታል ረሱልነቱንም አልተቀበሉም። ታዲያ እዚህ ቁርአን አንቀጽ ላይ አላህ Subhanahu Wa Ta'ala ሲነግረን ረሱላህ የአላህ መልእክተኛ የሆነውን የመርየምን ልጅ ዒሳን እኛ ገድለነዋል ብለው በፉከራ ነው የሚያወሩት በመግደላቸው ገድለነዋል ብለው በማሰባቸው ባዘን አይደለም። ለምን አይሁዶች ያው በመግደልም አስበው የሚንቀሳቀሱ ስለነበረ ገድለነዋል ብለው ሲሉ የአላህ መልእክተኛ ብለው እንዴት አሉት ከተባለ ከመሳለቅ አንፃር ነው ከመሳለቅ አንፃር ነው ያኒ ይሄው ጎበዝ ሰው መጣ ብሎ አንዳንድ ሰው እንደሚሳለቀው አይነት ቀይ ያን ጥቁር የሆነውን ሰው ፈረንጁ መጣ እንደሚለው ሊሳለቅበት ማለት ነው። የአላህ መልእክተኛ ነኝ ባዩን እኮ አሳረፍነው እንደማለት ነው። የመሳለቅ ንግግር ነው ስባት አላረገ ወማ ቀተሉ አልገደሉትም አለ አላህ ሁኔታውን አስቀመጠ እነሱ ገደናል ዳሩ ግን አላህ ወማ ቀተሉ አልገደሉትም ወማ ሰለቡሁ አልሰቀሉትም ወላኪን ነገር ግን ሹብየ ለሁም ለነሱ ግን ተመሳሰለባቸው አለ አላህ Subhanahu Wa Ta'ala ተመሳሰለባቸው ማለት ያው እሱን ለመግደል ታሪኩን ይመጣል ኢብኑ ከቲር ያኒ ተፍሲራቸው ለሼኹ አስቀምጠውታል ያኒ እሱን ለመግደል በመጡበት ጊዜ አላህ የአደምን ማነው የዒሳን የፊት ገጽታ በአንድ ወጣት ላይ እንዲሆን አድርጓል ከደቀ መዛሙርቶቹ ወይም ከሐዋርያቶቹ ውስጥ አንዱ በሆኑ ማለት የዛት ዒሳ ነው ብለው ገለውታል እሱን ያንን ነው በእነሱ ላይ ተመሳሰለባቸው ያለ ዒሳ አልነበረም ነገር ግን የዒሳ የፊት ገጽታ በዛ ወጣት ላይ አላህ አድርጎ ስለነበረ ሲያዩት ዒሳ መስሏቸው ተመሳስሎባቸው ገለውት ነበር شب ያለው ለነሱ ተመሳሰለባቸው ወይነ الذين النزام وإن الذين اختلفوا النزام የተናጉት የተለያዩት ይህ በሱ ጉዳይ በሱም በመግደል ዙሪያ ማለት ተካልፏል ራሱ ውስጥ ላይ ጥርጥር ፈጥሮባቸዋል እርግጠኞች አይደሉም አይሁዶችም ቢሆኑ ማለት አይሁዶች ገዳዮችም እንኳን እርግጠኞች አልነበሩም ዒሳን ገለኗል ሲሉ ዘን ደረጃን ያላቸው የቂን ደረጃን አልገቡም ነበር እነሱም ያ ፊህ ማለት በሱ ግድያ ማለት በዒሳ ግድያ ጉዳይ እሱ ሞቷል ወይ ተገድሏል ወይስ አልተገደለም በሚለው ጉዳይ ላይ የተካለፉ የሆኑ ሰዎች ለፊ ሸክን በጥርጥር ውስጥ ያሉት ሚንሁ ከሱ ግድያ ማለት ሚንሁ ከሱ ግድያ ማለሙ ለነሱም የላቸውም ይበሱ ምን ዒልምን ከውቀት በእውቀትም የላቸው ይገደል አይገደል እውቀቱ የላቸውም ያ ማለት የቂን የሆነ እውቀት ማለት ታዲያ እነሱ ዘንድ ገለኗል ብለው የሚፎክሩት አይሁዶች በምንድነው ያኒ ዘንይ ነው ማለት ኢላ ظن ኢላ اتباع በመከተል ቢሆን እንጂ አብን ፍርጣሪ ወማ ቀተሉሁ አልገደሉትም የቂናን በርግጠኝነት አልገደሉትም በማለት ያነሳሉ ማለት ታሪኩ ያውታች ስላለ ውስጥ እንገባለን ያኒ ዲጋ ማብራሪያውን አሳጥራለሁ ማለት ሱረቱ ኒሳ ላይ በዚህ አንቀጽ ላይ 157ኛው አንቀጽ ላይ ይሄ ቁርአን አንቀጽ ግልጽ አድርጎ እነሱ ምንም እንኳን ቢፎክሩና ገለኗል ብለው ቢያነሱ እንዳልገደሉት አላህ ተናግሯል ማለት ስለዚህ የገደሉት እነሱ የዒሳን ፊት ገጽታ አላህ ያለበሰው ወጣት ነው ዒሳ መስሏቸው የገደሉት ማለት እንመጣበታለን قال ابن كثير رحمه الله ابن كثير ተፍሲራቸው ላይ ምን ይላሉ وقوله ንግግራቸው يعني የአይሁዶቹ ማለት ነው الله سبحانه وتعالى ስለነሱ እንዲንዳሉ ሲነገር إنا قتلنا المسيح عيسى ابن مريم رسول الله የአላህ መልእክተኛ የሆነው የመርየም ልጅ ዒሳ ገለኗል ብለው የሚናገሩት ንግግራቸው
إننا قتلنا المسيح قتلنا عيسى ابن مريم رسول الله الله ملكتኛ የሆነው ገለናል ብለው በዚህ መልክ የሚናገሩት የሆነው ንግግራቸው አይ ማለት هذا الذي يدعي هذا الذي يدعي የሚሞግተው لنفسه ለራሱ ማለት እነሱ አይሁዶቹ የአላህ መልእክተኛ ብለው ሲጠሩት የአላህ መልእክተኝነቱን ያረጋገጡ አይደለም አይ ማለት هذا የትኛው ዒሳ ነው ማለት ነው እኮ ለራሱ የረሱልነትን ትልቅ ማዕረግ የሚሞግተው የሆነውን ሰው እኮ ገደል ነው ለማለት ነው የመጣው አይ ማለት ረሱላህ የአላህ መልእክተኛ ብለው ሲያወሩ የፈለጉበት ምንድነው አይ ማለት هذا የትኛው الذي ያኛው يدعي የሚሞግተው ማን ነው ዒሳ ማለታቸው የሚሞግተው ሰውዬ እኮ لنفسه ለራሱ የሚሞግተው هذا المنصب هذا المنصب منصب ደረጃ ማለት የረሱልነት ደረጃ ቀላል አይደለም ያውቃሉ አይሁዶች ዕውቀት አላቸው هذا المنصب منصب ደረጃ የረሱልነትን ደረጃ የለነፍሱ የሞገተውን አካል እኮ የአላህ መልእክተኛ ነው ያለውን አካል እኮ ቀተልናሁ ገደል ነው ለማለት ነው እንጂ የአላህ መልእክተኛ የሆነውን ብለው ለማረጋገጥ ፈልገው አይደለም ዋዛይን ሚንሁም ከነሱ ሚን በሚል ይስተካከል ማለት ነው ሚን ባቢ التحكم ከተሐኩም አንፃር ሚን ባቢ አንፃር ነው ይሄ ንግግራቸው التحكم ተሐኩም ማለት الاستهزاء ማለት መሳለቅ ማለት ነው ከመሳለቅ በኩል ነው የተናገሩት والاستهزاء بمعنى الواحد አንድ አይነት ማዕና ነው ያላቸው والاستهزاء በመሳለቅ ማዕና ነው በዚህ መልክ ነው የፈለጉበት እንጂ እነሱ የሱ ረሱልነት አምነውበት አይደለም ማለት ልክ ከቀውል ሙሽሪኮች እንደተናገሩት ለነቢይና ሰለላሁ ዐለይሂ ወሰለም ሲያሾፉ በነቢያችን ላይ ምን ብለው ነበር ሙሽሪኮቹ وقالوا يا ايها الذي نزل عليه وقالوا من قالوا يا ايها الذي انت يا سواد نزل عليه بسوره የተወረደበት الذكر በሱላ የተወረደበት ቁርአን ማለት ቁርአን በሱላ የተወረደበት ሰውዬ ሆይ ነብዩን ሲሳለቁባቸው እነዚህ ኩፋሩ መካ ሙሽሪኮች ኢነካ አንተ ለመጅኑን እብድ እኮ ነህ አንተ ጤነኛ አይደለም አንተ ዛሬ እንደዚህ ብለህ ቀደምት አባቶቻችንን መንገድ ልታስለቅቀን አንተን እብድ ምንከተለውኛ አብደናል እንዴ ካንተ በፊት የነበሩ አባቶቻችንን መንገድ ለቀን አንተ ይዘህ የመጣውን ነገር ምንከተል ይመስልሃል አንተ ያኛው ሰውዬ የትኛው ቁርአን ዚክሩ የተወረደበት ዚክሩ ወርዶብኛል ቁርአን ከጌታዬ ዘንድ ወርዶብኛል ብለህ የምታወራው አንተ እብድ ነህ ብለው እንዳወሩት ንግግር ነው እዚህም ጋር የአላህ መልእክተኛ የሆነውን ዒሳን ገድለን ነው ብለው አይሁዶች ሲያወሩ ከመሳለቅ አንፃር ነው ረሱልነቱን ኢስባት እያደረጉ አይደለም وقالوا يا ايها الذي يا انت ያኛው الذي نزل عليه በሱላ የተወረደበት ዚክሩ ቁርአኑ አንተ ያኛው በሱላ ዚክሩ ቁርአኑ ወረደበት ሰው ሆይ ኢነካ አንተ ለመጅኑን አንተ ቆብድ ነህ ብለው እንደተሳለቁት አይነት ያ ማለት ኩፋሩ ቁረይሽ በመልእክተኛው ሰለላሁ ዐለይሂ ወሰለም ላይ ቁርአኑን መውረዱ ያፈበቱ እንዳልሆነ ሁሉ እዚህ ላይ ከሚያስተላልፉት መልእክት ለመሳለቅ እንደተጠቀሙት በላይኛው የቁርአን አንቀጽ ላይ አይሁዶቹ ዒሳን የመርየምን ልጅ ረሱላህ ብለው ሲናገሩ ከማጽደቅ አንፃር አይደለም ሪሳላው ማለት በል ከመሳለቅ አንፃር ነው ልክ አይሁዶቹ ያኒ ኩፋሩ ቁረይሽ በዚህ መልክ እንደተሳለቁበት ማለት ነው وكان نبر من خبر اليهود عليهم من خبر كوري اليهود كايودوች ወሬ ካይዶች ከሚወራው ማለት ካይዶቹ ከሚወራው ከሚተረከው ታሪኩስ ነበር ይላል ኢብኑ ከቲር عليهم በእነሱ ላይ لعائن الله يا الله እነሱን ከራመት ማባረር ይስፈንባቸውና ያላህ እርግማን ሲባል አላህ እነሱን ከራመት ማባረሩ ይስፈንባቸውና በእነሱ ላይ وسخطه ቁጣው وغضبه ቁጣው አላህ ያላህ ቁጣ በእነሱ ላይ ይስፈርባቸውና
ከነሱ በኩል ከሚወራው ከወሬያቸውስ ነበረ በዒሳ ዙሪያ ይላል ወዒቃቢሂ የሱም ቅጣት በእነሱ ላይ ይስፈርና ያው መለያ ያስፈልገዋል አንድ ላይ ቀጥሎ አምጥቶታል ወዒቃቢሂ ከዛ በኋላ አነሁ ብለን እንቀጥለው ወዒቃቢሂ በቅጣቱም እነሱ ላይ ይስፈርና ምን የሚል ንግግር አለ ከነሱ የተነገረው أنه لما جزي بعث الله إلى كجزي عيسى ابن مريم يا مريم البيت عيسى إلى كجزي مالتنا الله بالبينات بجلس مصرجة وشنا والهدى بمريته إلى كجزي حسده تمكنت على ما أتاه الله بسته نجر من فضله كترفات من النبوة كنبوة السنة بما درجوا والمعجزات كمعجزات تامرات مالتنا النزي معجزات الله سبحانه وتعالى ነብያቶችን በሚልክበት ጊዜ የሚሰጣቸው የሆኑ ታምራቶች ናቸው ልክ ለወልዮች ከራማ ብለን እንደምንጠራ ለአንቢያዎች ደግሞ ሙጂዛ ብለን እንጠራዋለን ስለዚህ አላህ Subhanahu Wa Ta'ala ለሱ በሰጠው ነገር ተመቀኙት ማለት ያ ሐሲዶች ናቸው አይሁዶቹ አልባሂራት አስደናቂ የሆኑ ማለት ነው ሙጂዛቶችን አላህ በሰጠው አስደናቂ በሆኑ ታምራቶችና ያኒ አላህ ለሰው በሰጠው ንቡዋ ነብይነት ሐሰዱት ተመቀኙት ማለት ነው አለዚያቺ ዒሳ ከተሰጣቸው ታምራቶች ያው በሰዓቱ በሕክምና ዘርፍ ሰዎች ረቀው የሄዱበት ጊዜ ነበርና በየሰዓቱና ለቦታው በሚመጥን መልኩ አላህ አንድ ረሱል ሲልክ ያኒ ሙዕጂዛውን በዛ ልክ ያጠናክርለታል ይሰጣል ማለት ነው ስለዚህ በዘመኑ በሕክምናው ዘርፍ ከፍተኛ ምጥቀት ስለነበረ ናሲያማ እነዛ ሐኪሞች ያኒ አጥባዎቹ የሚቸገሩበት ነገር ነበር በዋነኝነት አብራስ የለምጽ በሽታን መፈወስ አልቻሉም ነበር በሰዓቱ ያለው ሕክምና እንደዚሁም እውር ሆነው ወይም ደግሞ አይናቸው የማያይ ሆኖ የታወሩ ሰዎችንም መፈወስ አይችልም ነበር እነዚህንና የመሳሰሉ ነገራቶችን ከባባድ ሆኑ ለነሱ ማይሰሩበት ሁኔታ ነበር በሕክምና የረቀቁም ቢሆን አላህ Subhanahu Wa Ta'ala ዒሳ እነዚህ ነገራቶችን ሰጠው ለማለት ነው ከሙዕጂዛት ሲሆን አለቲ ያቺ እነዚህ አስደናቂ ባሂራት የሆኑ አስደናቂ የሆኑ ሙዕጂዛቶችን አላህ የሰጣቸው ሙዕጂዛ ለነብዩ ዒሳ ምን ነበረ አለቲ ያቺ ታሪ የነበረ ይበድሉ ይፈውስበት የነበረው ቢሃ በሷ አክማህ ማለት ነው ይፈውስበት የነበረው አክማህ ማለት ምንድነው በሚለው ላይ አብዱላህ ኢብኑ አባስ አክማህ የሚባለው ከእናቱ ሆድ ገና ሲወለድ ጀምሮ አይኑ የማያይ ሆኖ የተወለደ የማያይ ማየት የተሳነው አክማህ ይባላል ይላል አብዱላህ ኢብኑ አባስ ሐሰን አልበስሪ ደግሞ የትኛው አይኑ ማያይ ሁሉ አክማህ ይባላል ይላል እና ኢክሪማ ደግሞ ምን ይላል አክማህ የተባለው እዚህ ጋር አዕመሽ ነው ይላል አዕመሽ ማለት አይነ ሸውራራ የተወሰነ ያና ግን አይኑ ሸውራራ የሆነ አክማህ ይባላል ይላል ሌላው ያኒ ሙጃሂድ ደግሞ ምን ይላል አክማህ ማለት በቀን ማየት ይችላል በማታ ግን ማየት የማይችል ነው አክማህ የተባለ ይላል ያው ግልጹ አብዱላህ ኢብኑ አባስ እንዳስቀመጠው አይናቸው የማያዩ ሆነው የተወለዱ የሆኑ አካላቶችን ማለት በተፈጥሯቸው አላህ ሲፈጥራቸው አይናቸው የማያዩ ሆነው የተወለዱ ሰዎችን አክማህ አይናቸው ማያዩትን ያኒ ፈውስ ነበረ والأبرص لم ያለባቸውን ሰዎች እየዳበሰ ይፈውሳቸው ነበር ከተሰጠው ሙዕጂዛ ውስጥ ነው ويحيي الموتى ሙታንንም ሕያው ያደርግ ነበር بإذن الله بالله ፍቃድ ሙታንንም ሕያው ያደርግ ነበር ويصبر ይቀርጽ ነበር ሌላኛው ከተሰጠው ሙዕጂዛ من الطين ከጭቃ ማለት ጭቃን አምጥቶ ዒሳ ደብልሎ በአዋፍ ቅርጽ ይቀርጻቸውና ትንፋሹን ይነፋባቸዋል ከዛ በኋላ ህይወት ዘርተው ይበሩ ነበር ማለት ነው ይሄም ዒሳ ከተሰጠው በጣም አስደናቂ ከሆኑ ሙዕጂዛቶች ውስጥ ነው ወይሰሙ ይቀርጻል من الطين ከጭቃ طائرا በራሪ አንዲትን ወፍ ከጭቃ ይሰራል በቅርጿ ማለት ነው ثم كذا ينفخ فيه በሱ ውስጥ ይነፋበታል فيكون يሆናል ያ ጭቃ ከነፋበት በኋላ طائرا በራሪ ይሆናል ሰዎች ባይናቸው ያዩ ሲበሩ ይመለከቱታል يشاهد يملكتال يعني طيرانه مبرر ማለት مبرر يملكتال ሰዎች ሲበር
በራሪውን ባይናቸው ያዩታል መጀመሪያ ጭቃ ነበር ያንን ጭቃ በወፍ ቅርጽ ሰርቶ ከነፋበት በኋላ እንደዚህ አይናቸው ያየ መብረሩን ይመለከቱት ነበር ቢኢዝኒላህ በአላህ ፍቃድ ነበር ይላል ወሃብ የሚባለው ከቀደምት ሰለፎቻችን አንዱ ምን ይላል ዒሳ ኢብኑ መርየም ያን ጭቃ ሰብስቦ በወፍ ቅርጽ አድርጎ ነፍስ ካደረገበት በኋላ በበራሪ መልክ የሚበራው የሰዎች አይን እስካየ ድረስ ነበር ይላል ሰዎች እስካዩ ድረስ ያ በራሪ ይበራል ምንም አይሆንም ይላል ከሰዎች እይታ የራቀና ሰዎች የማያዩት ቦታ የሆነ ጊዜ ግን ያው ጭቃ ነው መልሶ ይወድቅ ነበር በቋሚነት አይሆንም ነበር እንደ ኖርማል እንደሆኑ ወፎች በራሪዎች በቋሚነት ቆይታ አይኖረውም ነበር ከሰዎች እይታ እስከሚጠፋ ድረስ ይበራል ከሰዎች እይታ የጠፋ ጊዜ ያኒ ይወድቅ ነበር ወደ መልሶ ወደ ጭቃነቱ ይመለስ ነበር ይላል ስለዚህም ራሱ አንድ ተአምር ነው አላህ በራሱ በፍቃዱ ለዒሳ ከሰጠው ሙዕጂዛቶች ውስጥ እነዚህ ነበሩ ታዲያ እነዚህ አይሁዶች የዒሳን ይህንን አስደናቂ ተአምራቶችን ተሰጥተው ያዩ ጊዜ የተመለከቱ ጊዜ إلى غير ذلك كذب مجعل من المعجزات كتامرات التي أكرم الله يكبرت مع عيسى بها بسببها بس سبب وأجراها يكسستات مع الله على يده بسوج لي مالت بعيسى جل الله يكسستاتቸው የሆኑ ሌሎችም ታምራቶች በርካታ ነበሩ ማለት እነዚህ ነገራቶች ነበር وما هذا كذب ጋር ግን ከذبه እነዚህ ሐሲዶች እነዚህ መከኞች አይሁዶች ዒሳን አስተባበሉት ትልቅ የሆነ ታምር ነው እየተመለከቱ ያሉት ومع هذا كذبوا አስተባበሉት وخالفوا ተጣረሩት وسعوا ተራራጡ في آذاه እሱን አዛ በማድረግ በማስቸገር ላይ እሱን በመስደብ በመተቸት ስሙን በማጥፋት ከዛ አልፎ መጨረሻ ለመግደል እስከመሞከር ድረስ ደረሱ بكل በእያንዳንዱ ما أمكنهم ባመቻቸው መንገድ ሁሉ እሱን አዛ በማድረግ ላይ ያኒ ነጋ ጠባ መሯሯጣቸውን ጀመሩ حتى ድረስ جعل እስከሚያደርግ ድረስ ነብዩላህ ዒሳ አለይሂ ሰላም ያላህ ነብዩ የሆነ ዒሳ ከነሱ አዛ በጣም አስቸግረው አዛ አድርገው ምን እስከሚያደርግ ድረስ ላ ዩሳኪኑሁም ከነሱ ጋር አብሯቸው የማይኖራቸው እስከሚሆን ድረስ في بلدة በከተማዋ ማለት የተፈለገበት ሀገሩ ሲል በከተማዋ እነሱ ያሉበት ከተማ አብሯቸው መኖር እስከሚያቅተው ድረስና ከነሱ ጋር ለመቆየት እስከማይችል ድረስ ለዛ ምን አደረገ ዒሳ ከነሱ አዛ ሰላም ለመሆን ለረጅም ጊዜ ወደ ከተማ ላይ አይቆይም ማለት ነው የሆነች ከተማ ላይ ከናቱ ከመርየም ጋር ይሄዳል ትንሽ ይቆያል ይሰብካል ያስተምራል ደግሞ ያችን ከተማ ይለቅና ደግሞ ወደ ሌላ ቦታ ይሄዳል ጉዞ ያበዛ ጀመር ማለት ለምን አንድ ቦታ ላይ ከተማ ላይ ከነሱ ጋር አብሮ ካለ ያው ተንኮላቸው ሴራቸው ከጊዜ ወደ ጊዜ እየጨመረ የሆነም ከተማ ይሄዳል ዳዋ ያደርጋል ይጣራል ምን ይላል ቦታው ላይ ደግሞ አሁን ጭንቅ ምንም ሲያመጡ ሲበዙ ደግሞ ወደ ሌላ እየሄደ ሰፈር እያበዛ ከነሱ ጋር አብሮ በአንድ ከተማ መቆየት እስከሚተው ድረስ ማለት ነው ከነሱ ጋር የተነሳ لا يساكنهم እስከማይኖራቸው ድረስ في بلدة በአንዲት ከተማ بل يكونم يكثر ያበዛ ነበር السياح ጉዞን ያበዛ ነበር ሰፈር ማለት ነው ሲያህ ጉዞን ያበዛ ነበር السياح ጉዞን ያበዛ ነበር ከማን ጋር هو السنة وأمه النات السنة النات مريم አብረው ጉዞ ይወጡ ነበር عليه الصلاة በሁለታቸው ላይ ከአላህ ዘንድ የሆነ ሰላምና በእናትና በልጅ ማለት በዚህ ልክ አዛ ሲያደርጉት ነገሩ በዝቶበት ጉዞን ያበዛ ነበር ከናቱ ጋር ثم ከዛም በዚህ መልክ አዛ ያረጉ ሚኖርበትን ቦታ እንዲየረባበሹ ثم ከዛም لم يقنعهم ከዛም አላረካቸው ይህም ስራቸው አላረካቸው አላቃቃቸው ማለት ከዚህም በላይ አዛ ላይ ያደርጉት ፈለጉ አገር ያስለቀቁ ከቦታ ቦታ በአንድ ከተማ ተረጋግቶ እንዳይቀመጥ ከናቱ ጋር ማድረጋቸው ሳያንስ አዳውን ማብዛታቸው እሱን መረባበሽ ሳያንስ አሁንም በዚህ እንኳን አልረኩም አልተብቃቁም ማለት ثم لم يقنعهم አላስደሰታቸው ማን አላረካቸው አላቃቃቸው ذلك ይግፋቸው አላቃቃ ያው ግፈኛ አንድ ግፍ ሲሰራ በሰበ ስታደርግ ምንም ያልመሰለ ይመስላል መሰለ ሌላ ግፍ ሊጨምር ይሞክራል አሁንም ይሰራል አሁንም ሰብር ስታደርግ አንተ ዋጋውን እየከፈልክ መራራ የሆነውን ሰብር ነው ያደረክ ያለው
ነገር ግን አንተ ተረባብሽ ስላላየ አንተን ወድቀ ስላላየ አይ አልጎዳውም ሌላ ሴራ እንሸርብ ይላል ማለት ነው። حتى ድረስ ሳውስ ከሚጓዙ ድረስ ያን እስከሚሯሯጡ ድረስ ኢላ መልክ ወደ ንጉስ ሄዱ። እንዴት እናርጓ ይሄ ሰውዬ በቃ በዚህም ብንለው አልተው አዛፋ አድርገውታል። ግን ይሄ ለነሱ አላብቃቃቸው አላረካቸው። የሱን ውድቀት የሱን መጥፋት ነው የሚፈልጉት። ስለዚህ ምን አደረጉ? ኢላ መልክ ወደ ንጉስ ሄዱ። ዲሚሽ መልክ ዲሚሽ በሰዓቱ ደማስቆ ውስጥ የነበረ አንድ ንጉስ ነበረ። ወደሱ መጡ ማለት ነው። في ذلك الزمان በዛ ዘመን ማለት ነው። ዒሳ በነበረበት ዘመን የደማስቆ ንጉስ ነበርና እንዳጠቃላይ አገሪቶቹን የሚገዛ ደውላዎችን የሚገዛ ወደሱ ጉዟቸውን ቀጠሉ። وكان ነበር رجلا ይሄ ንጉስ ደግሞ በጣም ከሚያስከፋው ነገር ሃይማኖተኛ አልነበረም ማለት ትክክለኛ እምነት ላይ አልነበረም። وكان رجلا مشركا من عبدة الكواكب وكان ነበር ይሰውዬ رجلا ሰው ነበር ሙሽሪክ በአላህ ላይ የሚያጋራ من عبدة ከሚያመልኩ ከሚገዙ الكواكب ከዋክብቶችን ከሚያመልኩ ከዋክብት አምላኪያኖች ነበር። وكان ነበር ይባል ነበር لأهل ملته ለሱ መንገድ ባልተቤቶቹ ማለት ያ ማለት ይሄ የንጉሱን ሃይማኖት ወይም የንጉሱን መንገድ እሱ ያለበት መንገድ ምን ተብሎ ይጠራል? ሃይማኖቱ የእምነቱ የከዋክብት እምነት የሚያምኑበት ይቃል ይባላል። ለአህል ሚለት የተባለው ይሄ መንገዱ የከዋክብት እምነት መንገዱ ማለት ተከታዮቹ ምን ይባላሉ? ዩናን ተብሎ ይጠራሉ። እዚህ ጋር መለየት ይፈልጋል ማለት ዩናን ብለው ይጠሯቸዋል። የመንገዱ ባልተቤቶችን ማለት ነው። የዚህ የከዋክብት አምልኮትን በአላህ ላይ በማጋራት የሚሰሩትን ንጉሱ የሚያምንበት እምነት ላይ ያሉ ሰዎች ዩናን ተብሎ ይጠራሉ በዛ ሰዓት። ስለዚህ ምን አደረጉ? ወደዚህ ንጉስ ሄደው ያው ዒሳን እርምጃ እንዲወስድላቸው ፈለጉ። የትኛውም የጥፋት ቡድን ያጡ ሰዎችን በማስረጃ መታገል ሲያቅተው ትልቁ የሚሄድበት መንገድ ምንድነው? ባለስልጣናቶችን ከለላ አድርጎ ሐቅን ለማጥፋት ለመታገል ይሞክራል። ልክ ያን በእነ ኢማሙ አህመድ ዘመን እንደተሰራው ማለት ነው። ሙዕተዚላዎች ኢማሙ አህመድና አምሳዮቻቸውን ታላላቅ አይማዎቻቸውን መቋቋም ባልቻሉ ጊዜ በማስረጃ ቁርአን መክሉቅ በሉ በሚለው ሹባቸው ሲመጡ ይህንን ለማስረጽ በዘመኑ የነበሩት ደውለት የአባሲያ ስርወ መንግስት ላይ የነበሩ መንግስታቶችን ተደግፈው ነበር። እነ ኢማሙ አህመድ ላይ ብዙ ስቃይ ሲደርስባቸው የነበረ 28 ወር እስር ሲታሰሩ የነበሩት እነ ማእሙን እነ ሙዕተሲም ቢላህ እነ ዋፊቅ ቢላህ ሲፈራረቁበት የነበረው በዚህ መልክ ነው። በየትኛውም ዘመን በዚህ መልክ ነው የሚጓዙት ማለት ነው። የጥፋቱ አካል በማስረጃ መርፋት ሲያቅተው በባለስልጣናቱ ስር ይከሰትና በባለስልጣናቱ በማጋጨት ያሉ ሰዎችን መንገድ ለማስለቀቅ ይሞክራል። ያንን ሲስተም ነው የተከተሉት ማለት ነው። እነዚህ ታዲያ ወደ هو إليه ወደሱም መጨረሻቸውን አደረጉ ማለት መጨረሻቸውን መደምደመ በዒሳ ጉዳይ በቃ ማብቂያ በዒሳ ላይ ለምንወስደው እርምጃ መጨረሻ ጉዳያችን እሱ ነው ብለው ወደሱ አደረጉት የመጨረሻ እርምጃቸውን። هو إليه ወደሱ ወደዚህ ንጉሱ የመጨረሻ መንገዳቸውን አደረጉት። መጨረሻቸውን መፍትሄ የመጨረሻ ሐሳብ እሱን አደረጉ ማለት ነው። ምን አሉ መተው أن بيت المقدس በቤተ المقدس ውስጥ አሉ ቤተ المقدس رجل سواء ላሉት ለንጉስ يفتن الناس ሰዎችን እየፈተነ ያለ እንዴት ዝም ትላለህ? ህዝቦችን እየበጠበጠ ያለ ሰው አለ ቤተ المقدس እዛ ቦታ ላይ አንድ እርምጃ ውሰድ ይሉት ነው። ወይድልሁም የሚያጠማቸው ሰዎችን ወይርሲዱ የሚያበላሽ على الملك በንጉስ ላይ የሚያበላሽ ማንን? ረዓያሁ ህዝቦቹን ማለት ነው። ያው ጥበቃ የሚደረግላቸው የሆኑትን የንጉሱን ህዝቦች በንጉሱ ላይ የሚያበላሽበት የሆነ ህዝቦችን ባንተ ላይ ያበላሽበት ያለ ህዝቦችን ባንተ ላይ ስልጣን
መንበርህን ሊወዘውዝብህ ህዝቦች ካንተ ጋር እንዳይስማሙ ለማድረግ እየመጣብህ ያለ ሰው አለ አንድ በለዋል አይታል አገባው ዒሳ በስልጣን ጉዳይ ያወራው ነገር የለም ዳዕዋ ነው እያደረገ ያለው ነገር ግን ባለ ስልጣን ሆነ ስልጣንን ወንበርን ያንቀጠቅጣሉ ከተባለ ማይከፍለው ዋጋ የለም ወንበሩን ለማትረፍ ማለት ስለዚህ እንደዛማ ከሆነ ሰዎችን በስተመጨረሻ እኔ ላይ ሊያነሳብኝና ስልጣኔን ላጣ ነው ብሎ ይሄ ንጉስ ፈራ أن بيت المقدس رجلا لا يفتن ويفتن الناس سووችን ወይ ብሉም የሚያጠማቸው ወይ ሲዱ የሚያበላሽም على الملك በንጉስ ላይ የሚያበላሻል በአንተ ላይ ለማለታቸው ሪያያው ህዝቦቹን የሚያበላሽበት አለ ስለዚህ አንዳች ነገር አድርግ ብለው መዳረሻ መጨረሻውን ሙንተሃ ያኒ ጋያቸውን የመጨረሻው አላማቸውን ይህን ንጉስ አደረጉት ማለት فغضب تقطع الملك نغسو من هذا كذي تقطع وكتب صافا ያው በሰዓቱ ቤተ መቅደስ ላይ የሱ ምትክ አለ ያው አንድ መሪ ዋና ጠቅላይ ገዢ ሲገዛ በየቦታው ምን ያደርጋል የሱን ሽሞች ይሾማል አይደል ጠቅላይ ለምሳሌ ጠቅላይ ሚኒስትር ሲሆን በየክልሉ የሱ ፕሬዝዳንቶችን ተጠሪ የሆኑትን ያስቀምጣል ልክ እንደዛው ይሄ ንጉስ ይሄ የከዋክብት አምላክ የሆነው ንጉስ ቤተ መቅደስ ላይ የሾመው የሱ ሹመኛ ነበር ለሱ ደብዳቤ ቀጥታ ጻፈና ይሄ የምንሰማው ነገርና ከባድ ነው የጥንቃቄ እርምጃ ወሰድ በዚህ ሰው ይላል በማብዒሳ ወከተበ ጻፈ ኢላ ናኢቢሂ ወደ ምትኩ ማለት ናኢቢሂ ማለት ምትኩ ያው እዛ ቦታ ላይ እሱን ተክቶ እንዲሰራ ያደረገው ማለት ነው የሾመው ወደ ምትኩ ቁድስ ላይ ማለት ነው ቤተ መቅደስ ላይ እዛ ግዛትን እንዲያስተዳድር የሱ ተወካይ ሆኖ የሱ ምትክ ሆኖ የሚያገለግለው ደብዳቤ ጻፈለት የዋናው ንጉስ አይህፋ እንዲጠነቀቅ على هذا المذكور በዚህ በተወሳው ነገር ላይ ማለት ያው የተወሳ ሰው አለ ለስልጣን መንበራችን በጣም አስጊ የሆነ ሰው ተፈጥሯል እየተባለ ነው ህዝቡን በእኛ ላይ እየቀሰቀሰብን ነው ስለዚህ በሱ ላይ ምን አድርግ ጥንቃቄን ያ ማለት የጥንቃቄ እርምጃ ወሰድ ማለት ነው ባጭር ቋንቋ ተጠንቀቅ ማለት እርምጃ ወሰድበታል ዋይስሉሁ እንዲሰቅለው ግደሉትና ማን ነው ያዙትና ስቀሉታል ወይባ እንዲያስቀምጥ ከዛም ከሾክን على راسي በራሱ ላይ ሾክን እንዲያስቀምጥበት ማለት ነው ከገደለው በኋላ ማን ነው ከሰቀለው በኋላ ባናቱ ላይ ሾክን ክብ ሾክን ባናቱ ላይ ልክ እንደ ታጅ እንደ ያኒ ንጉሶች ነው ያሉት ምንድነው እንደ ዘውድ ማለት እንደ ዘውድ አንገት ጭንቅላቱ ላይ ያኒ ከሾክ የተሰራ አስቀምጥበት ስቀለውና ብሎ አድርጉ على راسه ويكف كذام يقطبال አዳው የሱን አዳ ማድረጉን على الناس በሰዎች ላይ አዳ ማድረጉን ከዛ ይቆጠባል ሰዎች ሰላም ያገኛሉ ያው በመጥፎ ተሞልቷል ፈለማ ጊዜው ሰለ የደረሰ ጊዜ አልኪታቡ ደብዳቤው እዛ ቁድስ ላይ ላለው ለሱ ናይብ ምትክ ሆኖ ለተቀመጠው ማለት የዋናው ንጉስ ደብዳቤ ሲደርሰው ይምተተለ ተገበረ ሙተወሊ የተሾመው አካል ቤተ መቅደስን የተሾመው አካል በዋናው ንጉስ ይሄን አስተዳደር ተብሎ የተሾመው አካል ተግባራዊ ያደረገ ዛሪክ ይሄንን ትእዛዝ ዒሳን ፈልጎ በመስቀል ያኒ ሰቅሎት ከዛ በኋላ ሾክ ባናቱ ላይ ታጅ ወይም ዘውድን ሊያደርግበት ማለት ነው ወዳ በሄደ ይሄንን ሊተገብር هو السنة ንጉሱና ይሄ ምትኩ ማለት ነው ዋናው ሰው የቤተ መቅደስ አስተዳዳሪ የነበረው ንጉስ هو السنة وطائفة ቡድን የሆነች ቡድን من اليهود ካይዶች ያው አይሁዶች አቀጣጣይ ናቸው በየቦታው ሰዓትን ይለኩሳሉ አላህ ያጠፋዋል እንጂ ማለት ነው የግድያን ሰዓት ይለኩሳሉ ካይዶች ቡድኖችና እሱ ሆኖ ወታደሮቹን ይዞ ዒሳን ፍለጋ ሄዱ إلى المنزل ودبيت الذي فيه بسوس ያለበት ዒሳ ነብዩላህ ዒሳ የሚገኝበት ወደው ነው ቤት ሄዱ عليه السلام وهو السم في جماعة عيسى በዛታ በቤት ውስጥ ነበር እንዳጋጣሚ في جماعة በጀማዓዎች ጋር አብሮ ነበር ከሐዋርያቶቹ ጋር ማለት ከደቀ መዛሙርቶቹ ጋር
ሚና ሰሐቢሂ ከሱ ባልደረቦች ከሆኑት ጋር አብሮ ቤት ላይ ቁጭ ብሎ አንዳንድ ነገር ሙዛከራ እየተደራረጉ ነው። እነዛን ቁጥራቸው 12 ነበሩ ይባላል አብሮት የነበሩት ሐዋርያቶቹ አው 13 ወይ 13 ነበሩ ተብሏል። ወቂለ ተብሏል 17 ነበሩ ተብሏል። ነፈረን ቡድኖች ማለት ነፈር ቡድን እዚህ ጋር መለየት ይፈልጋል። ነፈር ነበሩ 13 ወይ 12 ወይም ደግሞ ያኔ 17 የሚጠጉ ነበሩ። ከዛ ቡድኖች ጋር አብሮ ቁጭ ብሎ ነበር። وكان ذلك اليوم ይሄ ቀንም ነበረ الجمعة የጁማዓ ቀን ነበረች بعد العصر ከዓስር በኋላ ያው ዓስሩ ካለፈ በኋላ የቀጣዩ ሌሊት መግቢያ ይባላል። ለዛ ሲባል የሰብት ወይም የቅዳሜ ሌሊት መባል ይቻላል ማለት ነው። ጁማዓ ቀን ሆኖ ከዓስር በኋላ ለይለተ ሰብቲ ሌሊት السبت የቅዳሜ ሌሊት ማለት ነው። ከዓስር በኋላ የቀጣዩ ሌሊት ገባ ይባላል። ቀኑ ጁማዓ ነበረ ከዓስር በኋላ ያው የቅዳሜው ሌሊት ማለት ነው። ወቅቱ ያ ሰዓት ነበረ። فحسره ከበቡት ሁናሊክ እዛ ጋር ማለት ነው። ሁናሊክ ያኒ بمعنى ሁናክ ማለት ነው። ሁናሊክ ሁናክ አንድ አይነት ማዕና ነው። ሁና እዚህ ጋር ማለት ነው። ሁናክ ሁናሊክ እዛ ጋር ማለት ነው። ሁለቱ አንድ አይነት ናቸው። ሁናሊክ እዛ ጋር ከበባ ፈጸሙ ማለት ነው። ያው ወታደሮች መጥተዋል። የዒሳን ቤት ከያኒ ከሐዋርያቶች ጋር በተቀመጠበት ቤቱን ከበው የዒሳን ወይ ገብተው ሊያወጡት ነው ወይ እነሱ ሲወጡ ዒሳን ወስደው በታዘዘው መሰረት ሰቅለው በአናቱ ላይ እሾክ ሊያደርጉበትና ሊገሉት ነው። ፈለማ ጊዜ አሐሰ የተሰማው ጊዜ ማለት ያወቀ ጊዜ ዒሳ አወቀ ከበባ እንደተፈጸመበት ከውጭ አሐሰ ቢሂ በእነሱ ያወቀ ጊዜ የተሰማው ጊዜ ዒሳ ዋናው እሱም ላ መሐላ ቅሮት እንደሌለው ማለት ላቡድ እንደማለት ነው። ላ መሐላ ልክ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ወሁወ ኻሪጁን ፊኩም ላ መሐላ ብሏል ደጃል እሱ በእናንተ ውስጥ ይወጣል ቅሮት የለውም እንዳሉት ቅሮት የሌለው መሆኑን ያረጋገጠ ያወቀ ጊዜ ሚን دخولهم عليه በሱ ላይ ዘው ብለው ገብተው እሱን ሊወስዱት እንደሆነ አው ወይ ደግሞ እነሱ እንኳን ባይገቡ خروج እሱ መውጣቱ عليه በእነሱ ላይ አይቀር እንደሆነ ተረዳ። ከሁለት አንዱ እንደሚፈጸም ያኒ ቅሮት የሌለው ነገር መሆኑ በተሰማው ባወቀ ጊዜ ወይ ራሱ ወጥቶ እጁን ሊሰጥ ነው ራሱን አሳልፎ በእነሱ ላይ ቅድም እንዳልነው خروجه መውጣቱ عليه በእነሱ ላይ አለ። እነሱ እጅ ጠብቀው ራሱን ወጥቶ አሳልፎ ሊሰጥ ማለት ወይ ደግሞ እነሱ ዘው ብለው ሊገቡ ቤት ውስጥ በሩን በርግደው دخولهم عليه ወይ ደግሞ እነሱ ወደሱ መግባታቸው አይቀሬ መሆኑ ከሁለት አንዱ የተረዳ ጊዜ ቃል አለ ለያሳሐቢ ለባልደረቦቹ ዒሳ እንዲህ ሲል ተናገራቸው። አዩኩም ማንኛችሁ ናችሁ ዩልቃ የሚጣልበት عليه በሱ ላይ ሸበሂ ምስል ያለ ሸበሂ የኔ ምስል በሱ ላይ የፊቱ ምስል ማለት ሌላ አይደለም። የፊቴ ምስል የኔ ምስል በሱ ላይ የሚጣልበት ማን ነው ፍቃደኛ? አላህ በሱ ላይ ከናንተ ውስጥ ፍቃደኛ የሆነ አካል የኔን ምስል የፊቴን ምስል በሱ ላይ ጥሎበት ከዛ በኋላ እኔ መስያቸው እሱ ላይ እርምጃ ይወስዱበታል። እኔን አላህ ይወስደኛል ወደ ላይ ያወጣኛል። እዚህ የሚከፍለው ዋጋ ግን ለሱ ነገ በጀነት ከኔ ጋር ጓደኛ ለመሆን ማን ነው ዛሬ ይሄንን ፍቃደኛ የሚሆን አላቸው። ከባድ ጥያቄ። አዩኩም ማናችሁ ናችሁ ሙልቃ የሚጣልበት አለኝ በሱ ላይ ሸበሂ ምስል ወወሱም ደግሞ ረፊቂ ጓደኛ የሚሆን ፊል ጀና በጀነት የኔ ጓደኛ የሚሆን ይሄ ቃል ኪዳን አለለት ካላህ ዘንድ ዛሬ የኔ ምስል በሱ ላይ ተጥሎበት በእኔ ላይ የሚደርስብኝ ነገር እሱ ነው ብለው በአንተ ላይ ቢያደርሱብህ እኔ ዘንድ ደግሞ ነገ ጀነት የምታገኝ ማን ነው በጀነት ቢለውጥ ይሄንን አላቸው። فانتدب ምላሽ ሰጠ يعني استجاب له ማለት ተደበ فانتدب ምላሽ ሰጠ لذلك ለዚህ ጥያቄ ሻቡን ወጣት ሚኑን ከነሱስ አንድ ወጣት ምላሽ ሰጠ አረኒያ በእኔ ላይ አንተ ምስል ይደቅብኛል አላህ ያንተ ምስል በእኔ ላይ አድርገው ነገ እኔ በጀነት ላይ አንተ ጓደኛ ያንተ ጎረቤት ቆንኩ ምን እፈልጋለሁ فكأنه يمثل ነበር استثغره አሳንሶ የተመለከተው ይመስላል عن ذلك ጉዳይ ነገሩ ቀለል አድርጎ ያየው ይመስል ነበር
ተስገረው ማለት ያኒ አደሙ ትንሽ አድርጎ የቆጠረው ይመስል ነበር ነገሩ ግን ከባድ ነው ዒሳ ደገመ ለሁለተኛ ጊዜ ነገሩ ከባድ ነው فعادها دقمت ጥያቄው ማን ነው ከናንተ ውስጥ የኔ ምስል የሚጣልበትና ነገ በጀነት እሱ ከኔ ረፊቅም ይሆናል فعادها دقمت ጥያቄዋን ثانيا ሁለተኛም ጊዜ ደገማት وثالثا ሶስተኛም ጊዜ ደገማት ثانيا وثالثا ሁለተኛም ጊዜ ደገመ ያወጣት እኔ አለ ለሶስተኛም ጊዜ ደገማት ያወጣት እኔ አለ ሌሎች ዝም ብለዋል وكل ذلك ሁሉ አንደኛውም ሁለተኛውም ሶስተኛውም ጥያቄ ላይ ينتدب ምላሽ አይሰጥም ነበር ለኢሳ ጥያቄ እኔ የሚል የለም ነበር ከ13ቱ ካልነው ወይ ከ12ቱ ካልነው ወይ ከ17ቱ ከተባሉት አብሮት ከነበሩ إلا ذلك الشاب ይወጣት ሲቀር ጀግና ወጣት ማለት ነው فقال ከዛ ምን አለ ኢሳ በሶስተኛ ካወራ በኋላ አሁንም ደግሞ ይወጣት ሲል ሌሎቹ ዝም ብለዋል فقال አንተ ማለት هو እሱና ነገ በጀነት የኔ ጎረቤት ወይም የኔ ጓድ የምትሆኑ አንተ ነህ ዛሬ የኔ ምስል ባንተ ላይ የሚወድቅብህ وألقى الله عليه الله يا عيسى وألقى تعالى الله عليه በዚህ ወጣት ላይ ጣለበት ሸበይ ምስልን ዒሳን የፊት ምስሉ ሌላ ሰውነቱ ሌላ ፊቱ ብቻ ዒሳን እንዲመስል አላህ አደረገው ሰዎች ውጪ እየጠበቁ ነው ከበባ አድርጓል حتى ድረስ كأنه እሱ እስከሚመስል ድረስ የወጣት هو ራሱ ማንም ዒሳ ራሱ ዒሳን ለሚያዩ ሰው አይለይም ባይሆን ምናልባት ትንሽ አካሉን ላየው ሰው ዒሳን አይመስልም ከአንገት በታች ዒሳን አይመስልም ከአንገት በላይ ራሱ ዒሳ ብዙ ጊዜ ፊት ነው የሚታየውና አንድም ያጠራጠራቸው አይሁዶች ይሄ ከአንገት በታች ያለው ዒሳ እንዳልሆነ ተጠራጥሯል ያው ፊቱ ግን ዒሳ ይመስላል አንድም አጠራጥሯቸው የነበረው ነገር እርግጠኛ እንዳይሆኑ ያደረጋቸው ያ ነው ይላል وفتحت عيسى ዛዲያይት ነው የሚሄደው ተከፈተች ሱብሃንአላህ وفتحت ተከፈተች روزنا ተከፈተች ያኒ ቀዳዳ ማለት روزنا እንደ መስኮት ያለች ክፍተት ማለት ሰው ሊያስወጣ የሚችል ቀዳዳ روزنا ይሏታል روزنا ቀዳዳ ተከፈተች እንደ መስኮት ያለች من سقف البيت ከቤቱ ጣሪያ ከቤቱ ጣሪያ ላይ ከሰቅፉ ላይ ትንሽዬ እንደ መስኮት ያለች ዒሳ ልታወጣው የምትችል ክፍተት ቀዳዳ ተከፈተ واخذت ያዘች ዒሳ አለይሂ ሰላም አሁን ወደ ሰማይ አላህ ሊወስደው አይደለም እንደዚሁ እንዳለ አላህ ሊወስደው አልፈለገም እንቅልፍን በዒሳ ላይ አላህ ለቀቀበት እዛው ተቀመጠበት ሲነቱን ማንገላጀት ሚነነው ከእንቅልፍ خفيف የሆነች ማለት ማንገላጀት የሆነ ጫጫታ ትሰማለህ እንቅልፍ ሲባል ያህል ምንም ላሰማ ትችላለህ ጫጫታ ሰልፍ ሰማለህ ምን እንደሚባል ግን አይገባም ይሄ ማንገላጀት የምንለው ከእንቅልፍ ቀለል ያለችን እንቅልፍን ጣል አደረገበት በዒሳ ላይ طيب فرفع توطى كف تدرج عيسى الى السماء ወደ ሰማይ ወወሱ كذلك በዚህ በማንገላጀት ላይ ያለ እንቅልፍ ላይ ያለ ሱብሃን ራሱን ሳያቅ ዒሳ በዚህ መልኩ ወሰደው ከፍ አደረገው አላህ ከዛች ከተከፈተችው ያኒ ቀዳዳ ከረው ዘና በቀዳዳው በኩል በመስኮት ልክ የምታክለው ዒሳን አላህ ወጣ ማን ቀረ ኢሻብ ቀረና ሌሎች ሰዎች እነዚህ ሰዎች ያው ሊፈጠር የሚችለው ነገር አሁን ዒሳን ሊያገኙ አይደለም ዒሳ የወጣው አልገደሉትም አልሰቀሉትም በዚህ መልኩ አላህ ወስዶታል ከዛ በኋላ የተፈጠረው ክስተት ነው ዛሬ خلقን كثير ብዙ የሚባል ፍጡር ዛሬ ፈተና ላይ ወደቀበት ማለት በወጣትን ዒሳ ነው ብሎ ዒሳ ለኛ ሲል ተሰቅሏል ብለው ዛሬ ክደት ላይ ወደቁ ሰዎች የተፈተኑበት ፈተና ይሄንን ምስጢር ያልተረዱበት ሁኔታ አለ من سقف البيت كبيت طارع وطا واخذت يازت عيسى عليه السلام سنة يعني مانجلاجت من النوم كالكف يونس مانجلاجت فرفع إلى السماء وإلى السماء توطى كف تدرج وهو كذلك الذي لكنا صلى الله عليه وسلم يعني معراج بوطبت ليلة الإسراء والمعراج ولتنيو سماء إليه كأكسو لجا كنبي الله يحيى قام داقينوت كما قال الله تعالى لك الله القرآن لن تنقرد إذ قال الله قال جدي يا عيسى أنت عيسى إني متوفيك أنتني لما استنياني ما استنياتنا مجلس أيهم
ማስተኛት ናም ሚገል በሚል የፈሰሩ ቢኖሩ ግልጹ ያኒ ትክክለኛው እንቅልፍ በሚለው ሲወሰዱት ተፍሲር ኢኒ ሙተወፊከኒ አንተን አስተኝነኝ አንገላጭቶታል ቅድም ያለ እንቅልፍን ለቅብና ነው ከዛ በኋላ ነው ወደ ላይ መወጣቱ የተገኘው ካስተኛው በኋላ ወራፊዑከ ከፍ አድራጊህ ነኝ አንተን ወዴት ወደ አላህ ማለት ነው ይለየ ወደኔ እንዳለ ያአላህ ከበላይ መሆኑን ማስረጃ ነው አላህ ከበላይ አይደለም ለሚሉ አባቶችም ያኒ ሲፈተል ዑሉው የበላይነትን ባህሪ ለሚያወግዙ አካላቶችም በቂ ምላሽ አለበት ይሄ ወሙጣሂሩከ አንተን ማጸዳነኝ ከማን ካይሉት ተንኮልና ሴራ ያው ሊገሉት እኮ ከበው ቆሟል ወታደሮች የንጉሱ ወታደሮች አይሁዶቹ ቤቱን ከበው ዒሳን እንዲወጣና እሱን ለመግደል እርምጃ ለመውሰድ ተዘገይ ከዛም የማጠራኔ ማለት የማድህን ነኝ ማለት እነሱ ከሸረቡል ሴራ አይሁዶች ሊገሉ ካሰቡት ሐሳብ ከሱም የማጠራኔ ማለት ኢለየ ወደኔም ምትወጣነ ብሎ እንዳለ من الذين كفروا كنذا من أرجعله أتراه له نعم قرآن ورافعك إلينا شيء كسرنا رجعنا ها ورافعك إلي نعم انتنا لا تقدمنا تأخر شيء نعم ስለዚህ በዚህ መሰረት ይሄንን አስቀመጠ ነው ያው ከበባውን አድርገው አላህ Subhanahu Wa Ta'ala ወራፊዑከ ኢለየ ወደኔም አንተን ከፍ አድራጊ ነህ እንደዚሁ ወሙጣሂሩከ አጠራለሁ ሚን الذين كفروا ከነዛም ፈቃዱት አጠራለሁ ማለት ያው ካይዶቹ ሊገሉ ከሞከሩ አካላቶችም ሰላም አድራጊ ነኝ በማለት አላህ ተናግሯል ይሄም የቁርአን አንቀጽ የሚያሳየው ምንድነው ዒሳ አልሞተም ማለት በዛ መልክ የሚያስቀምጡ ሶስት ቀውሎችን ያስቀምጣሉ በዚህ ላይ ዒሳ ኢብኑ መርየም በዛ ቤት ባለበት ሰዓት አንደኛው ቀውል መጀመሪያ ይዘውታል የሚልም ያኒ ተፍሲሮች አሉ ይዘውታል ከያዙት በኋላ ግን ሊሰቅሉት አንዳንድ ነገር ለማመቻቸት ለማዘጋጀት ፈልገው ጠባቂ እንደጠብቅ አርገው በልጠብቀው ብለው ሄደው ነበር ይባላል ጠብቀው ብለው በሄዱበት አላህ ምን አረገ ዒሳን እየጠበቀ ያለ እነሱን ሰው የዒሳን ገጽታ ለበሰው አላህ ወሰደው ሲመጡ ይሄንን ሰው ያዳገኙት ይሄንን ሰው ይገደሉት ይላል ያኒ ሰቀሉት ይላል ሁለተኛ ነገር ደግሞ ዒሳን ያለበትን ቦታ የጠቀማቸው ካይሁድ የሆነ አካል ነው ይላል ሊጠቁም በሄደበት እዚህ ያለው ሲል የዒሳን ገጽታ አላህ በሱ ላይ ያለበሰው አከዛ አላህ ወጣው ዒሳን እሱን ደግሞ ዒሳ ብለው ሰቀሉት ሶስተኛው የዚህ ላይ ከፊር ያነሱት ነው ወጣቱን ከሐዋርያቶች ውስጥ አንዱ ነው የሚል ያም ሆነ ይህም በየትኛው መልኩ አይሁዶች የሰቀሉት ሰቅለውትም ባናቱ ላይ ያኒ የሾክ አክሊል ማለት አክሊል ይሉታል የሾክ አክሊልን በጭንቅላቱ ላይ ታጅ ያለ ይሄንን ያደረጉበት ዒሳ አልነበረም የሚያሳየን ይሄ ማስረጃ እንዳልተገዛ ጋር የተፈጠረ የአቂዳ ብልሽት ዛሬ ብዙዎቹን እያተራመሰ ያለው እሱ ነው ይላሉ ናም ያው እንትኑ ከጀመረን አንጨርሰው ሰዓቱም ሄዷል በነገ ኢንሻአላህ ከመግሪብ በኋላ እንቀጥላለን ጁምዓ ስለሆነ ከዙር በኋላ አይኖረንም الله بسمعه تذكر يا درجان وبالله التوفيق والسلام عليكم ورحمة الله